ከዮናስ የሚበልጥ ደግሞ እስጢፋኖስ አለ። ማን አልኳችሁ? እስጢፋኖስ አለ። እውነት እኮ ነው። ዮናስ አሕዛብን ለማስተማር የኮበለለ ነበር። እስጢፋኖስን አሕዛብን ለማስተማር ግን የጸና ነበር። ዮናስ የነበረበትንና የተነገረበትን ረስቶ ያንቀላፋ ነበር። እስጢፋኖስ ግን በመንፈስ ቅዱስ ተሞልቶ የሚወረወርበትን ድንጋይ እንኳን ሳይሰማው ቀና ብሎ አምላኩን እያየ የሚያደርጉትን አያውቁምና ምን አድርጋቸዋለን ይቅር በላቸው ብሎ የጸለየ ነው። ከዮናስ የሚበልጥ እውነትም እስጢፋኖስ አለ ማለት ነው። እስጢፋኖስ እንዲህ ያለ ሰማዕት ነው። እስጢፋኖስ እንዲህ ያለ ቅዱስ አባት ነው ብለን የምንናገርለት ለዚህ ነው። ከዮናስ የሚበልጥ ያለበት እስጢፋኖስ፣ ከእስጢፋኖስም የሚበልጥ የእርሱ አምላክ ጌታችን ኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ በሚፈተትበት መቅደስ ውስጥ ያለን ሁላችን እኛ እውነቴን ነው የምነግራችሁ ክርስቲያኖች የተሰጠንን በጎ ዕድል መጠቀም አለብን። ከእግዚአብሔር ፊት አሁንም እኛ እየሸሸን ያለነው በደል በመስራት ብቻ አይደለም፣ ለራሳችን ከእግዚአብሔር በላይ አውቅለታለሁ ብለን በመመጻደቃችን። እግዚአብሔር ለኛ ከኛ በላይ የሚያውቅልን ብቻ አይደለም፣ ከኛ በላይ የሚጨነቅልን፣ ከኛ በላይ የሚያስብልን፣ ከኛ በላይ ሁሉን ነገር ሊያደርግልን የታመነ ነው። የሚወደን ሰው እንኳን ክርስቲያኖች እግዚአብሔር ሊወደን ከሚችለው ፍቅር አንጻር እንኳን ሊወዳደር ሊነጻጸር አይችልም። እናንተ በእግር ብቻ ሳይሆን በልብ ወደ እግዚአብሔር ሳትቀርቡ ሞት ሊቀድማችሁ ይችላል። ሞትን እንደ ማስፈራሪያ የምናነሳው ነገር ሆኖ አይደለም። እውነት ለመናገር ደስ ብሎን የምናወራበት ርዕሰ ጉዳይ ነበር መሆን የነበረበት ወደ ክርስቶስ የምንሄድበት መንገድ ስለሆነ። ነገር ግን አብዛኞቻችን ሞትን ወደ ክርስቶስ የምንሄድበት መንገድ አድርገን ለማሰብ የታደልን ሳይሆን ሞት ሲመጣ የምንጨነቅ ስለሆነ ይህንኑ ሞት መልሰን እያነሳን እግዚአብሔር ጋር ሳንደርስ እንዳይቀድም። የትኛውም ያገባችሁ ሰው፣ የትኛውም የወለዳችሁት ልጅ፣ የትኛውም እስካሁን ድረስ ባልንጀራችሁ የሆነው ሰው የፀጉራችሁን ቁጥር ያውቀዋል? አታስቡበት። ሊያውቀውም አይችልም፣ አያውቀውም ጭም። እግዚአብሔርስ ያውቀዋል? አያውቀውም? ያውቀዋል። ፀጉራችሁ ቁጥር ድረስ አውቀላችኋለሁ እኮ ማለት ይሄንን ያክል ፀጉርን አንድ በአንድ ቆጥረዋለሁ ቻለ ማለት እኮ አይደለም። የፀጉር ብዛት ራሱ በእኔ ፊት የምጨነቅበት ጉዳይ ነው አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ሰላም አይነ ኩሉ የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን አባቶቻችን መነኮሳት፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን እንደምን አደራችሁ? እንደምን አደራችሁ? እንደምን እስከ ሰዓት ደረሳችሁ? ቸርነቱን ምሕረቱን ይቅርታውን በእድሜያችን ላይ ጨምሮ በፊቱ ያሳየነውን የእምነት ማነስ የምግባር ጉድለት ደግሞ ይቅር ብሎ ለዚህ ያደረሰን እንደ ኃጢአታችን እንደ ስራችን ያልከፈለን ይቅር እያለ ያቆየን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ልብ ብላችሁ ስሙ ክርስቲያኖች። የብሉይ ኪዳን በተለይ የነቢያት መጽሐፍ አብዛኞቹ ሳይሆን ሙሉ በሙሉ የሚናገሩት ስለ ጌታችን ስለ ኢየሱስ ክርስቶስ። ልብ ብላችሁ ስሙ። ዮናስ ካለበት ሀገር ተነስቶ ወደ አሕዛብ እንደሄደ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስም ከላይ ከሰማያት ወርዶ አሕዛብ ተብለን ለምንጠራ ሕዝቡ ተብለን ተጠርተን ሳለን በሥራችን ግን ነውርን ለምናደርግ ለኛ ወርዶ ሰው ሆኖ መጥቷል። አልመጣም? መልሱ እንጂ መጥቷል። ሁለተኛስ ዮናስ በንጽጽር ደግሞ ስታቀርቡት ዮናስ ሂድና ወደ አሕዛብ አስተምር ተብሎ ሲላክ አይ አሻፈረኝ አልሄድም ብሎ ነበር። ክርስቶስስ ወደማያምኑት ሂድ ሲባል አይኔ ለሚያምኑት ብቻ ነው የመጣሁት ብሏል? አይደለም። ተደጋጋሚ ሲናገር ራሱ የነበረው ለጻድቃን ሳይሆን ለማን የመጣሁት እያለ ነው። ለኃጢአተኞች ጤነኞች ለሆኑት ሳይሆን ምኖች ለሆኑት ነው የመጣው። ይሄ እኮ ሊያስደስተን ያስፈልጋል ክርስቲያኖች። ቤተ ክርስቲያን ጤነኛ ሰው ብቻ የሚሰበሰብባት ብቻ አይደለችም። እንደኔ እናንተ የታመመ በሥጋውም በነፍሱም ከእግዚአብሔር ለመቅረብ ጉድለት ያለበት ሰው የሚገኝበት። ዮናስ ወደ ተርሴስ ሲሸሽ አሕዛብን አላስተምርም ሲል ክርስቶስ ግን አሕዛብን ለማስተማር መጣ። ዮናስ የተሳፈረባት መርከብ ውስጥ ሆኖ ብዙ ሰዎች በሱ ምክንያት እግዚአብሔርን እንዲያውቁት ተደረገ። ያቺ መርከብ ቅዱስ ዮሐንስ አፈወርቅ ምንድናት ይላል? የክርስቶስ የመስቀሉ ምሳሌ ናት ይላል። ዮናስ መርከብ ውስጥ ሆኖ ሕዝቡ እግዚአብሔርን እንዳወቀ ሁሉ በጌታችን በኢየሱስ ክርስቶስ በመሰቀሉ አሁን ባለንባት በዓርብ በቀን በ6 ሰዓት በመስቀል ላይ በመገኘቱ ምክንያት እግዚአብሔርን አምኗል። አላምንም? አምኗል እኮ። የማቴዎስ ወንጌል ምዕራፍ 27 ላይ ክርስቶስ በመሰቀሉ ምክንያት በዙሪያው ላይ ይደረጉ የነበሩ ተአምራትን አይተው እውነት የሰቀልነው የእግዚአብሔር ልጅን ነው ብለው እኮ ሰዎች አምነው። ዮናስ የነበረበት መርከብ ውስጥ የነበረበት ሁኔታ የመስቀሉ ምሳሌ እንደሆነ ሁሉ ከዛ ከመስቀል ላይ
ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዶ ወዴት ነው የገባው? ወደ መቃብር። ዮናስስ ከመርከቡ ላይ ተጥሎ የወረደው ወዴት ነው? ወደ ባህር። ክርስቶስስ ማቴዎስ 12 ላይ ዮናስ በአሳ አንበሪ ሆድ ውስጥ 3 ቀን 3 ሌሊት እንዳደረው ሁሉ የሰው ልጅም በምድር ልብ በተባለ በመቃብር ውስጥ ስንት ቀን ያድራል አለ? 3 ቀን። እያወራ የነበረው ጌታችን ኢየሱስ ክርስቶስ ስለ ዮናስ ብቻ ሳይሆን በዮናስ ውስጥ ስለነበረው ስለ ራሱም ጭምር ነው። ለዛ ነው ክርስቶስ ከዮናስ የሚበልጥ እዚህ አለ አላቸው። ዛሬ በተሰበሰብንበት ደግሞ እውነትም ለመናገር ከዮናስ የሚበልጥ ደግሞ እስጢፋኖስ አለ። ማን አልኳችሁ? እስጢፋኖስ አለ። እውነት እኮ ነው። ዮናስ አሕዛብን ለማስተማር የኮበለለ ነበረ። እስጢፋኖስን አሕዛብን ለማስተማር ግን የጸና ነበረ። ዮናስ የነበረበትንና የተነገረበትን ረስቶ ያንቀላፋ ነበረ። እስጢፋኖስ ግን በመንፈስ ቅዱስ ተሞልቶ የሚወረወርበትን ድንጋይ እንኳን ሳይሰማው ቀና ብሎ አምላኩን እያየ የሚያደርጉትን አያውቁምና ምን አድርጋቸዋለን ይቅር በላቸው ብሎ የጸለየ ነው። ከዮናስ የሚበልጥ እውነትም እስጢፋኖስ አለ ማለት ነው። እስጢፋኖስ እንዲህ ያለ ሰማዕት ነው። እስጢፋኖስ እንዲህ ያለ ቅዱስ አባት ነው ብለን የምንናገርለት ለዚህ ወቅቱ ሰሞኑ ያለንበትም ጊዜ ክርስቲያኖች ይህን እንድናስታውስ የሚያደርግን ከዮናስ የሚበልጥ ያለበት እስጢፋኖስ፣ ከእስጢፋኖስም የሚበልጥ የእርሱ አምላክ ጌታችን ኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ በሚፈተትበት መቅደስ ውስጥ ያለን ሁላችን እኛ እውነቴን እንደምነግራችሁ ክርስቲያኖች የተሰጠንን በጎ ዕድል መጠቀም አለብን። ይሄ የተቀመጣችሁበት መሬት ሁሌም የምትቀመጡበት አይደለም። ይሄ የምትመላለሱበት መቅደስ ሁሌ የምትገቡበትና የምትወጡበት አይደለም። እናንተ እግዚአብሔርን ሳታውቁት፣ እናንተ እግዚአብሔር ደጅ ሳትደርሱ፣ እናንተ በእግር ብቻ ሳይሆን በልብ ወደ እግዚአብሔር ሳትቀርቡ ሞት ሊቀድማችሁ ይችላል። ሞትን እንደ ማስፈራሪያ የምናነሳው ነገር ሆኖ አይደለም። እውነት ለመናገር ደስ ብሎን የምናወራበት ርዕሰ ጉዳይ ነበር መሆን የነበረበት ወደ ክርስቶስ የምንሄድበት መንገድ ስለሆነ። ነገር ግን አብዛኞቻችን ሞትን ወደ ክርስቶስ የምንሄድበት መንገድ አድርገን ለማሰብ የታደልን ሳይሆን ሞት ሲመጣ የምንጨነቅ ስለሆነ ይህንኑ ሞት መልሰን እያነሳን እግዚአብሔር ጋር ሳንደርስ እንዳይቀድመን፣ አምላካችንን ቅዱስ ሥጋውን ክቡር ደሙን ሳንቀበል እንዳይወስደን፣ ከምንም በላይ ደግሞ የዮናስን ታሪክ ሰምተን ራሳችንን ካየን እንደ ሳምራዊቷ ሴት ደግሞ የነገረኝን ሁሉ ያሳወቀኝን ሁሉ እርሱን ኑ ተመልከቱት፣ ክርስቶስ የሆንን መሲሁ የሆንን የተባለለትን ሁለመናችንን የሚያውቀው ስለኛ የሚጨነቅልንን እግዚአብሔርንም ሳናውቀው ክፉ ነገር እንዳይቀድመን እግዚአብሔር አምላክ በቸርነቱ ይጠብቀን። ነቢዩ ኢሳይያስ በሉ ነቢዩ ኤርምያስ፣ ነቢዩ ሕዝቅኤል፣ ነቢዩ ዳንኤል ናቸው። እነዚህ 4ቱ አበይት ነቢያት ይባላሉ። ከነዚህ የተረፉት ደግሞ ሌሎቹ 12ቱ ደግሞ ደቂቀ ነቢያት ይባላሉ። ደቂቅ ማለት በግዕዝ ከትርጉሞቹ መካከል አንዱ ልጆች ማለት ነው። በሥጋ የተወለዱ የነቢያት ልጆች ሆነው አይደለም። ነገር ግን አንደኛ አብዛኞቹ ደቂቀ ነቢያት ከዋነኞቹ ከታላላቆቹ አበይት ከተባሉት ነቢያት ውስጥ አብረው ተጨምረው የሚቆጠሩ ተማሪዎቻቸው ስለሆኑ በኦሪቱ ዘመን አንድ ሰው ወይንም ደግሞ አንድ ነቢይ ሲሆን በዙሪያው ሰብስቦ የሚያስተምራቸው ተማሪዎች አሉ እና ከነዚህ ተማሪዎች መካከል አንዳንዶቹ የነቢይነት ጸጋና ሀብት አድሮባቸው ትንቢት የሚናገሩ ለመሆን ይደርሳል። ደቂቀ ነቢያት የሚባሉት አንድ ለዚህ ነው። ሁለተኛው ደቂቀ ነቢያት የሚባሉት ደግሞ ስለ ጻፉት የመጽሐፍ ምዕራፍ ማነስ፣ አብዛኞቹ በጣም አጭር ምዕራፍ ባላቸው ቁጥሮች የተሰበሰበ ታሪኮች እንዲጻፉ። ከነዚህ ከደቂቀ ነቢያት መካከል ታዲያ አንዱ ነቢዩ ዮናስ ይባላል። ነቢዩ ዮናስ 4 ምዕራፍ ያለው በብሉይ ኪዳን ላይ ተጽፎ የሚገኝ ታሪክ ነው የጻፈው። አብዛኞቻችሁ ታሪኩን ጾመ ነነዌ ብለን በምናስበው የቤተ ክርስቲያናችን ከ7ቱ አጽዋማት መካከል በአንዱ ተደጋጋሚ ሰምታችሁታል። ዛሬም ቤተ ክርስቲያናችን በስንክሳሩ አስበው ስለምትውል የነቢዩ የዮናስ ታሪክ ከዮናስ ታሪክ ባለፈ ለጌታችን ለኢየሱስ ክርስቶስም ጭምር ማስተማሪያ ጭምር ስለሆነ ዛሬ ባለችን ደቂቃ የእሱን ታሪክና ከጌታችን ከኢየሱስ ክርስቶስ ጋርም ጭምር ያለውን ግንኙነት በጣም በተወሰነ መልኩን የምንማሩ በድጋሚ እንዲያስተምረን አሁንም አምላካችን ቅዱስ ፈቃዱ ይሁንልን። ዮናስ የስሙ ትርጉም ርግብ ማለት ነው፣ የዋህ ማለት ነው። ዮናስ በእነዚህ 4 ምዕራፍ ተከፋፍለው በተጻፉት መጽሐፎቹ ላይ በመጀመሪያው ምዕራፉ ከጌታችን ከኢየሱስ ክርስቶስ ጥሪ ተቀብሎ ጥሪውን ሳይቀበል እንደኮበለለ፣ በሁለተኛው ምዕራፉ በአሳ አንበሪ ሆድ ውስጥ ተቀምጦ እንደጸለየ፣
በሶስተኛው ምዕራፉ ወደ ነነዌ ሰዎች ገብቶ እንዳስተማረ በአራተኛው ምዕራፉ ደግሞ የነነዌ ሰዎችን ምሕረት አይቶ እንዳዘነና በኋላም እግዚአብሔር እንዳስተማረው ይናገራል። ነቢዩ ዮናስ እንዳልኳችሁ እግዚአብሔር አምላክ ከመረጣቸው ከነቢያቶቹ መካከል አንዱ ነው። ዮናስ ነቢይ ሆኖ ነነዌ ለምትባል ለአንዲት ሀገር ንስሐን እንዲሰብክ ሲጠራ እግዚአብሔር አምላክ እርሱና ሕዝቡ የነበራቸው ግንኙነት በጣም ጥሩ በነበረበት ዘመን ነበር። መጽሐፍ ቅዱስን ስናነብና በጣም በተደጋጋሚ ሲነገር እንደምንሰማው የእስራኤልና የእግዚአብሔር ግንኙነት ወይም ደግሞ ፍቅር ብዙ ጊዜ ላይ እንደተጠበቀውና እንደሆነ ሆኖ አይገኝም። አንዳንድ ጊዜ ላይ እስራኤላውያን ለእግዚአብሔር ያላቸው ቀናይነት እጅግ የሚያስቀና፣ እጅግ ለእግዚአብሔር ያላቸው ፍቅር ለሌላው ጭምር ተምሳሌት ሆኖ የሚጠቀሱ፣ በሌላ ቦታ ላይ ደግሞ ሲታገኟቸው እነዚሁ እግዚአብሔርን የሚወዱት ሕዝብና እነዚሁ እግዚአብሔርን ያከብሩታል የተባሉት የተመረጡት እስራኤላውያን እግዚአብሔር መልሰው ደግሞ ሲያሳዝኑት ታያላችሁ። በእነዚህ ሁሉ በእነሱ የስሜት መለዋወጥና የሁኔታ መቀያየር ውስጥ ግን አንዱ እግዚአብሔር አምላክ የሚወዳቸውና የመረጣቸው ግን አይለዋወጥም ነበር። ክርስቶስ እግዚአብሔር ፊት እንለዋወጥ ይሆናል። እግዚአብሔር እኛ ፊት አይለዋወጥ፣ ባህሪው ራሱ አይደለም። እኛ እግዚአብሔር ፊት አንዴ በራድ፣ አንዴ ትኩስ፣ አንዴ አማኝ፣ አንዴ ተጠራጣሪ፣ አንዴ የተንበረከክን፣ ሌላ ጊዜ ላይ ተነስተን የምንሮጥ እንሆናለን እንጂ እግዚአብሔር አምላክ ስለኛ ስለሮጥ ነው አብሮ የሚሮጥ፣ ስለኛ ስለኮበለን ነው የሚኮበልን፣ እኛ ስናምነው የሚያምነን፣ እኛ ስንጠራጠረው ደግሞ የሚጠራጠረን አምላክ አይደለም። እሱ አይለዋወጥም፣ እኛንን የምንቀያየርበት። በእነዚህ ሁሉ ሰሞናትና በእነዚህ ሁሉ ወቅታት ግን በተለይ ነቢዩ ዮናስ በተመረጠበትና አገልግሎት እንዲሰጥ በተላከበት ወቅት ላይ እስራኤላውያንና እግዚአብሔር በጣም ጥሩ የሆነ ግንኙነት ነበራቸው። እግዚአብሔር አምላክ ከሞቀው ከደመቀው ርስቱ እንድትሆን ከመረጣት ከእስራኤላውያን ወገን ነው ዮናስን ጠርቶት ሂድና አስተምር ብሎ የላኩት። በጣም ነው የሚገርመው እኮ በነገራችን ላይ ልብ ብላችሁ ስሙኝም ክርስቲያኖች፣ እግዚአብሔር ሰው ይሆንባታል ተብላ የተመረጠችው የእስራኤል ነገድ ናት። እግዚአብሔር ይወለድባታል ተብላ የተመረጠችው የእስራኤል ከተማ ናት። ከሁሉም ሕዝብ እግዚአብሔር ይወደዋል ተብላ የተነገረላት እቺው እስራኤል ናት። እግዚአብሔር ታዲያ ከሕዝቡ ከእስራኤላውያን ጋር እንዲህ ያለ የተመቻቸ ጥሩ የሆነ እነርሱ ለእርሱ እርሱ ለእነሱ ጥሩ ሆነው ሳለ ለምንድነው ስለማያምኑት እንደ ነነዌ ላሉት በአሕዛብ መካከልና መንገድ ለሚኖሩት ጣዖት ለሚያመልኩ ነውርና ኃጢአት ለሚሰሩ ሰዎች አዝኖ ሂዱና አስተምሩ የሚለው ብሎ የሚልከው ብለን እንድንጠይቅ እንገደዳለን። ክርስቲያኖች እግዚአብሔር ስለተረፉት ሰዎች፣ እግዚአብሔር በእጁ ስለተሰቡት ሰዎች፣ እግዚአብሔር ቃሉን ለመስማት ለተገኙት ሰዎች ብቻ የሚያዝን የሚራራ እንደሱን ለመስማትና ለማዳመጥ ቅርብ የሆነ ብቻ አይደለም፣ ከሱ የኮበለሉትን ከሱ የራቁትን እሱን ለማወቅ ያልታደሉትንም ጭምር እግዚአብሔር አምላክ ይፈልጋቸዋል። ክርስቲያኑ ይህ ሊያጽናናን ሁላችንም የሚያስፈልገን እውነትም ደግሞ የሚያጽናናልም ጭምር። ክርስቲያኖች እግዚአብሔር እውነት እንደበቀን ሆነን ሳንገኝለት አሁንም መፈለጉ፣ እግዚአብሔር አሁንም እንደነገረን ሳናዳምጠው ጆሮአችንን ዘግተን ሳለን አሁንም ግን እርሱ ልናዳምጠው የምንችል እንድንሆን እድል እየሰጠ ቃሉን ማስተላለፉ መናገሩ ከዚህ የበለጠ ቸርነቱ አለ እንዴ? ክርስቲያኖች አለ? የለም እኮ በእውነት ለመናገር ለእስራኤላውያን ያዘነው እግዚአብሔር ለነነዌ ሕዝብም አዘነለትም ማለት ለሚያምኑት የሚመለከተው እግዚአብሔር ለማያምኑትም ጭምር ይመለከታል፣ ያያቸዋል፣ ይራራላቸዋል ማለት ነው። የእግዚአብሔር አባትነቱ ተከፍኖት ስለሌለበት እኮ አይደንቃችሁም? እኛ አምነነው ተሰብስበን ፀሐይን ለሚያወጣ ዝናብን ለሚያዘንብ ብለን እንደምንበረከክለት ሁሉ ፀሐይን የሚያወጣው ሌላ ነው፣ ዝናብን የሚያዘንበውም ሌላ ነው ብለው ለሚናገሩት ሁሉ እንደዚህ ስላሉኝ ብሎ ጀርባቸውን አይሰጣቸውም እግዚአብሔር። እርሱ ራሱ ወደ እነሱ እየሄደ ይመለከታቸዋል እንጂ። ስለዚህ የሰው ነፍስ መጥፋት ግድ ስለሚለው እግዚአብሔር አምላክ ዮናስን ጠርቶ ወደ ነነዌ ይሄዳል። እንደምታውቁት ግን ታሪኩን ነነዌ ድረስ ሄዶ ለማስተማር፣ ነነዌ ድረስ ሄዶ ንስሐን ሰብኮ ሕዝቡን ወደ እግዚአብሔር እንዲመለሱ ለማድረግ ዮናስ ብዙም አልተመቸውም ነበረ። ለምን መሰላችሁ? አንደኛ ዮናስ ነነዌ ድረስ ሄዶ ለማስተማር ብዙም ደስ ያልተሰኘበት ምክንያት እንዳልኳችሁ ትንቢት የተነገረው እግዚአብሔር ሰው ይሆናል ተብሎ ነቢያት ሲያስተምሩ የሰማው እርሱ ከተወለደበትና ካለበት ከኢየሩሳሌም ነው እንጂ ከአሕዛብ አይደለም። ስለዚህ እግዚአብሔርን አሕዛብ ለአንተ ምንህ ናቸው? አትወለድባቸው፣
አትቆጠርባቸው፣ ከነሱ መካከል አትገኝባቸው፣ ለምን ስለነሱ ግድ ይልሃል ብሎ በማሰብ ለመኮብለል ለመሸሽ ወደ እነሱ ላለመሄድ ሞከረ። አንድም እዛ ድረስ ሄዶ ነነዌ ድረስ ላለማስተማር ደግሞ ዮናስ ይህንን ያክል የጎረበጠው ደግሞ ምንድነው? ዮናስ ምንም እንኳን አሁን ለነገርኳችሁ ምክንያት አይምሮ አስቦ ወደ ኋላ ቢኮበልልም፣ ሁለተኛ ደግሞ ዮናስ ወደ ኋላ ለመሸሽ የተገደደበት ምክንያት ምዕራፍ 3 እና ምዕራፍ 4 ላይ ሲናገር መናገሩን ሄጄ እናገራለሁ፣ እነርሱ ሰምተውኝ ግን ንስሐ ቢገቡ በአረኝ ብለው ራሳቸውን ቢያንበረክኩ ግን አንተ እንደምትምራቸው አውቃለሁ። ስለዚህ እኔ ሐሰተኛ ለመባል ውሸታም ለመባል የምታመልከው እግዚአብሔር ይህን ያደርጋል ብለህ ተናግረ ነገር ግን ሳያደርግ ተገኝቷል ተብሎ ለመከሰስ እውነት ለመናገር ይህንን ያክል አልደክምም አለ። በቁመናው ስትመለከቱት በነገራችን ላይ ዮናስ ለእግዚአብሔር ያዘነን የሚመስለው እየሰማችሁ ነው። ዮናስ ለእግዚአብሔር ያዘነለት ነው የሚመስለው። እግዚአብሔር ሐሰተኛ እንዳይባል እግዚአብሔር የተናገረውን ያስቀራል እንዳይባል የተጨነቀለት ነው የሚመስለው። ቅዱስ ዮሐንስ አፈወርቅ ግን በውስጥ ይላል ዮናስ ለራሱን ክብር ተጨንቆ ነበር ይላል። ክርስቲያኖች የራሳችሁን ክብር ፈልጋችሁ እግዚአብሔርን ማምለክ አይቻልም። እየሰማችሁ ነው። እግዚአብሔር እንዲያመልኩት የሚፈልገው እግዚአብሔር እንዲገዙለትና እንዲበረከኩለት የሚፈልገው እያስመሰሉ የሚመጡትን ሳይሆን የእውነት በመንፈስ የእውነትም ደግሞ የሚንበረከኩለትና ክብራቸውን ከእርሱ ስር ዝቅ አድርገው ለመኖር የሚመርጡለትን ሰው እንደነዚህ አይነቱን እግዚአብሔር አምላክ ይፈልጋቸዋል። ክብራቸውን እየፈለጉ በእግዚአብሔር መከበርን ለሚፈልጉ፣ ራሳቸውን እየፈለጉ ነገር ግን በእግዚአብሔር መፈለግ ለማይፈልጉ ሰዎች ግን በጣም ከባድ ነው የሚሆነው ህይወታቸው። ስለዚህ ዮናስ በውጭ ለእግዚአብሔር የተቆረቆረ በውስጥ ደግሞ ስለራሱም ጭምር እያሰበ አልፈልግም ብሎ ወደ ተርሴስ ኮበለለ። ሊቃውንት አባቶቻችን የዮናስን ወደ ተርሴስ መኮብለል ከአንድ ቦታ ወደ ሌላ ቦታ ለመሄድ አድርጎ የሚነሳ ጉዞ አድርገው አልተመለከቱትም ነበር። ተርሴስ በጊዜው በነበረው ቋንቋ ትርጉሟ የዓለም ደስታ ማለት ነው። የምን ደስታ አልኳችሁ? የዓለም ደስታ ማለት ነው። አንድም ደግሞ ሊቃውንት ተርሴስ ማለት በገዛ አይምሮ ማሰብ ነው ይላሉ። በምን አይምሮ? በገዛ አይምሮ። ዮናስ ኮበለለ ወደ ተርሴስ ማለት አንደኛ የዓለምን ደስታ መረጠ ማለት ነው። እግዚአብሔር አምላክ ሊያዘው ከፈቀደውና አድርግልኝ ካለው ይልቅ ለእርሱ የሚስማማውን ነገር መረጠ። ከእግዚአብሔር ሰው የሚኮበልለው ክርስቲያኖች ኃጢአት በመስራት ብቻ አይደለም። ሰው ከእግዚአብሔር የሚኮበልለው ለራሱ የሚመቸውን ነገር ለማድረግ በመምረጥም ጭምር፣ ለራሳችን የሚመቸንም በመምረጥ ለራሳችን የሚደላንን ነገር ጭምር በማድረግ ብቻ እድገት አይመጣም። ክርስቲያናዊ ሕይወት አይጎለብትም። ክርስቲያኖች እውነቱን ልንገራችሁ፣ አብዛኞቻችን ለኛ የተመቸንን ጾም ነው የምንጾመው። አብዛኞቻችን ለኛ የተመቸንን ጸሎት፣ ስግደትና ምጽዋት ነው የምናደርገው። ሕጉ ስርዓቱ ቤተክርስቲያኒቷ እንድናድግ በምትፈቅደን ልክ የምናደርገው ሰዎች በጣም ጥቂት ነን። ብዙዎቻችን ለራሳችን ምቾትና ለራሳችን እረፍት ሊሰማን በሚችለው መንገድ ነው የምናደርገው። ግን ያ ልክ አይደለም። በትንሹ እንኳን ምሳሌ ልስጣችሁ ክርስቲያኖች። ዛሬ የተሰበሰብንበት ዕለተ ዓርብ ነው። ስርዓቱ የቤተ ክርስቲያን እንደሚያዘው ከሆነ አንድ ሰው በዕለተ ዓርብ ሆነ በዕለተ ረቡዕ ቅዳሴ ተወጥቶ እስከሚወጣበት ጊዜ እስከ 9 ሰዓት እንዲጾም ሕጉ ያዛል። አብዛኞቻችን ግን እስከ 6 የምንጾመው እውነቱን ልንገራችሁ ከንስሐ አባቶቻችን ጋር ራሱ ያለብንን ድክመት ተነጋግረን አይደለም፣ እስከ 6 መጾም እንደሚመቸን ስላወቅን። እውነት አስብ፣ እውነት ነው፣ እውነት ነው። ራሳችን ስለተስማማን ስለወደድን ስለፈቀድን ራሳችን ለኛ ይሆነናል ብለን ስለመረጥን ነው እንጂ ድክመታችንን ራሱ ከነፍስ አባቶቻችን እግር ስር ቁጭ ብለን ተናዘንበት አይደለም። ይሄ ብቻ አይደለም የሚያሳዝነው፣ የኛ ቁጥር ማሳነሱ አይደለም ጉዳዩ። ሌላውን ቁጥር እንዲያሳንስ የምናበረታታው ማን ነው? እኛው አይደለም? ችግር እኮ የለም እስከዚህም ብትቆያን ያክል ነገሩን መጫን አያስፈልግም የምንለው እኛው። ወደ ተርሴስ መኮብለል ወደ ተርሴስ መሄድ ማለት ከእግዚአብሔር ፊት የሚሸሸው ኃጢአት በመስራት ብቻ አይደለም፣ ስጋዊ ምኞትና የራስን ደስታም ጭምር በመምረጥም ነው። እየሰማችሁ ነው? ሁለተኛው የተርሴስ ትርጉም ደግሞ በማን አእምሮ ወይም በማን ማሰብ ብያችኋለሁ? እስኪ በራስ ማሰብ በሉ እንጂ በራስ ማሰብ። ዮናስ ተነስቶ ወደ ተርሴስ ልኮብልል ሲል እግዚአብሔር ለሱ ያሰበለትን ሐሳብ አይሆንልኝም እያለ ነው። በሌላ አማርኛ እግዚአብሔር ለዮናስ ያሰበለት ሐሳብ ነነዌ ሂድ ብሎ ነው። ዮናስ ለራሱ ያሰበው ሐሳብ ከነነዌ ሸሽቶ ወደ ተርሴስ መሄድ ነው። እግዚአብሔርን ዮናስ የኮበለለበትና የሸሸበት ኃጢአት በመስራት ብቻ አይደለም። አሁንም ከእግዚአብሔር ፊት ዮናስ የሸሸው በራሱ አእምሮና በራሱ አስተሳሰብ በማሰብና በመመካትም ጭምር።
አሁንም ድጋሚ እላችኋለሁ ክርስቲያኖች ከእግዚአብሔር ፊት አሁንም እኛ እየሸሸን ያለነው በደል በመስራት ብቻ አይደለም፣ ለራሳችን ከእግዚአብሔር በላይ አውቅለታለሁ ብለን በመመጻደቃችን። እግዚአብሔር ለኛ ከኛ በላይ የሚያውቅልን ብቻ አይደለም፣ ከኛ በላይ የሚጨነቅልን፣ ከኛ በላይ የሚያስብልን፣ ከኛ በላይ ሁሉን ነገር ሊያደርግልን የታመነ ነው። የሚወደን ሰው እንኳን ክርስቲያኖች እግዚአብሔር ሊወደን ከሚችለው ፍቅር አንጻር እንኳን ሊወዳደር ሊነጻጸር አይችልም። ምሳሌ ልስጣችሁ። እግዚአብሔር አምላክ እና ሌላው ሰው የሚወዳችሁ ፍቅር ቅዱስ መጽሐፍ በተናገረው በአንድ ምሳሌ ራሱ አነጻጽረን እንመልከቱ። የትኛውም ያገባችሁ ሰው፣ የትኛውም የወለዳችሁት ልጅ፣ የትኛውም እስካሁን ድረስ ባልንጀራችሁ የሆነው ሰው የፀጉራችሁን ቁጥር ያውቀዋል? አታስቡበት። ሊያውቀውም አይችልም፣ አያውቀውም ጭምር። እግዚአብሔርስ ያውቀዋል አያውቀውም? ያውቀዋል። ፀጉራችሁ ቁጥር ድረስ አውቀላችኋለሁ እኮ ማለት ይሄንን ያክል ፀጉርን አንድ በአንድ ቆጥረዋለሁ ብቻ ለማለት እኮ አይደለም። የፀጉር ብዛት ራሱ በእኔ ፊት የምጨነቅበት ጉዳይ ነው አለ። የፀጉር ብዛት ራሱ በጥቃቅኑ ያክል እኔ የማስብለት ማለት እኮ ነው። የፀጉራችሁ ዘለላ ቀጭን ነው፣ ለአንተ የሚያሳስብህ ነገር በሙሉ ለእኔ ያሳስበኛል አለ። አንተ የፀጉር ዘለላ ብዙ እንደሆነ ሁሉ አንተ ልትጠላበት የምችልበት በእግዚአብሔር ፊት ልትዋረድበት የምችልበት ብዙ ምክንያት አለ። ከዛ ሁሉ ይልቅ ግን እኔ ልወድህ የምችልበትን እንደ ፀጉር ብዙ የሆነውን ምክንያት መረጥኩልሃል። እውነት እግዚአብሔር ስሙ የተመሰገነ ይሁን። ሊጠላ የሚችል ብዙ ነገር እያለን ሊወደን የሚችልበትን ምክንያት የሚፈልግ አምላክ፣ ልንገፋበት የምንችልበት ብዙ ምክንያት እያለ ነገር ግን ሊያቀርበን የሚወድበትን ምክንያት የሚመርጥ አምላክ። ተርሴስ የምትባለው እሷ ናት ክርስቲያኑ። ስለዚህ አደራ እንዳትረሱ። ሰው ከእግዚአብሔር ፊት የሚሸሸው ኃጢአት በመስራት ብቻ ሳይሆን ለራሱ ከእግዚአብሔር በላይ ይጨነቅለታለሁ ብሎ የእግዚአብሔርን ድምፅ ከመስማት ይልቅ የራሱን ድምፅ መስማት ሲጀምር። ሰው ከእግዚአብሔር ፊት የሚኮበልለው ኃጢአት በመስራት ብቻ ሳይሆን እንዳልኳችሁ ለራሱ ሐሳብና ስጋዊ ነገር እየተጨነቀ እግዚአብሔርን መስማትና ማዳመጥ አልፈልግም አሻፈረኝ ማለት የነበረበት ጊዜ ላይ። ስለዚህ ዮናስ ተነስቶ ወደ ተርሴስ መኮብለል ጀመረ። ብዙም ሳይርቅ ብዙም ሳይሄድ እዛው የነበረበት መርከብና ተሳፍሮ የሚሄድበት ጀልባ ላይ ግን ታላቅ ማዕበል መጣ። በጣም ነው የሚገርማችሁ። አንዳንድ ሰው አላስተዋይነቱና አንዳንድ ሰው አለመረዳቱ በጣም እየተጫነው ሲመጣ ያስተማረውን ትምህርት ራሱ ይረሳዋል። እየሰማችሁ ነው። ዮናስ እኮ ዛሬ የሸሸባትን ባህርና ከእግዚአብሔር ፊት አመልጥበታለሁ ብሎ እየኮበለለበት ያለበትን ያቺን ውቅያኖስ ሰማይና ምድር የእግዚአብሔር ነው ብሎ ካስተማረባት ነው። ዛሬ ግን ሲጨልምበት በራሱ ማሰብ ሲጀምር፣ ዛሬ ግን ከራሱ ሐሳብ ጋር ተስማምቶ ለሱ የሚሆነውን አደርጋለሁ ብሎ ሲናገር ባህር ላይ ሆኖ ከእግዚአብሔር ፊት የሚያመልጥ መሰሉ። አንዳንዶቻችን የዮናስ ጠባይ ስላለብን ነው ክርስቲያኖች። ከእግዚአብሔር ፊት ማንም ሰው መሸሽና ማምለጥ አይችልም። ኃጢአት የሰራንበትን ቦታ አለ፣ ሌላ ቦታም ተደብቀን የምንሰራበትን ቦታ ማን አለ? ክርስቲያኖች እግዚአብሔር አለ፣ ያያል። ጽድቅ ስንሰራ ተደብቀን ባለንበትም ስፍራ ያያል። በገሃድ የምናደርገውንም መልካም ተግባር ማን ያያል? እግዚአብሔር ያያል። ማንም ከእግዚአብሔር ፊት መሰወር አይችልም። ማንም ከእግዚአብሔር ፊት መሸሸግ አይችልም። ለዮናስ ግን መሰለው። የዋህ ስለነበረ መሬት ላይ ሆኜ የምራመድበትም ሁኔታ ላይ ስለተገኘው ነው በጣም በተደጋጋሚ እየመጣው የሚነዘንዘኝ አለ። እንደዚሁ አይነት ጸባይ ያለብንም ሰዎች አለ። ቤተ ክርስቲያን ስላገኘን እግዚአብሔር አምላክ በጣም በተደጋጋሚ ንስሐ ግቡ ንስሐ ግቡ ንስሐ ግቡ ሲባል እኔ ነኝ እንደ ንስሐ ግቡ ተብዬ መመከርና መዘከር የነበረብኝ? ሌላ ስንት ሜዳ ላይ የወደቀና ሌላ ስንት ከእግዚአብሔር እቅፍ የራቀ ሰው እኮ ነው ይሄን ስብከት መስማት የሚያስፈልገው። ሌላ ስብከት ሲኖረን መጥቼ እማራለሁ ብለን እኮ የሸሸን ብዙ ዮናሶች አለን። ታውቃላችሁ? ለኛ የሚነገረው ትምህርት ለኛ ያልመሰለን ተቀምጠን በእግዚአብሔር መስታወት ፊት የራሳችንን ፊት ሳይሆን የሌላውን ፊት ለማየት የሌላውንም ሕይወትም ጭምር ለመመልከት የሚያቃጣን ሰዎች አሉ። ዮናስ ማለት እሱ ነው። ዮናሶች እኛው ነን። ሌላ ብዙ ዮናስ አትፈልጉ። የዮናስ ታሪክ በውስጡ የኛው ታሪክ ነው ያለበት። ተነስቶ በተሳፈረበት መርከብ ላይ እግዚአብሔር የለበትም ብሎ ባሰበበት ባህር ላይ ግን ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ግን የተሳፈረበትን መርከብ አስጨነቀው። በባህር ይሳፈር የነበረውን ዮናስን ነፋስ አስነሳበት፣ ሰዎችን አስነሳበት፣ ዙሪያው ላይ የነበሩትን ነገሮች በሙሉ ቀሰቀሰበት። ልብ ብላችሁ ስሙ። ዮናስ የተሳፈረበት መርከብ ላይ አንደኛ ነፋስ ተነሳ። እስኪ ነፋስ ተነሳ በሉ በሉ እንጂ። ውቅያኖሱም ተናወጠ። እስኪ በሉ
በጣም ጥሩ። ከውስጥ ደግሞ ሰዎች ተናገሩት በሉ፣ ቀሰቀሱት ይበሉ። ዮናስን ለመቀስቀስና ዮናስ አሁን የሚናገረውን የምላችሁን ነገር ለመናገር እግዚአብሔር አምላክ ይሁን አድርጓል። ስለ አንድ ነፍስ የሚከፍለውን ዋጋ እግዚአብሔርን እያያችሁት ነው። ዮናስ መርከብ ውስጥ ስለነበረ ነው ነፋሱ የተነሳው። ዮናስ መርከብ ውስጥ ስለነበረ ነው ውቅያኖሱ የተናወጠው። ዮናስ መርከብ ውስጥ ስለነበረ ነው ያ ሁሉ ነገር ሲሆን ተሳፋሪዎቹ ተጨንቀው ይሄ ነገር የደረሰብን በማን ነው? ይሄ ነገር የሆነብን በምን ምክንያት ነው ብለው እንዲያስቡ ያደረጋቸው ዮናስ ስለነበረባት ነው። ያችን መርከብ እሱ ከተኛበት ቦታ ላይ ሄደው ቀስቅሰው ኧረ እባክህ ስለ ወደ ፈጣሪ ጩህ ብለው የተናገሩት። ስለ አንድ ነፍስ ምክንያት እግዚአብሔር አምላክ ሌላዎቹንና ዙሪያው ላይ ያሉትን ሰዎች በሙሉ እንዴት እንደሚበጠብጣቸው አያችሁ። ስለ አንድ ነፍስ ምክንያት እኮ ነው። ዮናስን ለማትረፍ ብሎ እኮ ነው ይሄንን ሁሉ ህዝብ፣ ይሄንን ሁሉ በመርከቡ ላይ ተሳፍሮ የነበረውን ሰው ምን መጣብን ብለው እንዲጨነቁ ያደረጋላቸው። አያችሁት? እግዚአብሔር አምላክ የኔና የእናንተን አንዲትን ነፍስ ለማትረፍ ዙሪያው ላይ ያሉትን ነገሮች በሙሉ ይጠቀማል። አስተዋይ የሆነ ልቡናና ሊያስብ የሚችል አይምሮ ሁላችንም ሰጥቶን አይነ ልቡናችንን ቢያበራልን እንኳን እግዚአብሔር ቆሙ በሚያስተምር መምህር ቀርቶ ዙሪያችን ላይ ባለው ስነ ፍጥረት በሙሉ ወደሱ እንድንመለስ ነው የሚጠራን። መስማት እንድንችል እግዚአብሔር ጆሮአችንን ይክፈትልን። ለዮናስ ሰባኪ አልቆመለትም፣ ነፋስ ነው የተናገረው። ለዮናስ መምህር አልቆመለትም፣ ውቅያኖሱን የተናወጠው። ለዮናስ አልፎ ተርፎ እሱን የሚመስል እሱ የሚያምነውን አምላክ የሚያመልክ ሰው አይደለም ቆሞ የተናገረው። አሕዛባውያን ናቸው። እነሱ ወደ አምላካቸው ጮኸው ምንም መልስ ሲያጡ እስኪ አንተ ደግሞ ወደምታመልከው ወደ አምላክ ጩህ ብለው ነው የተናገሩት። በማትጠብቁት ነገር ነው እግዚአብሔር አምላክ የሚያስተምረው። ባልጠበቃችሁት ነገር ነው እግዚአብሔር አምላክ የሚናገረው። ለዛ ነው ክርስቲያኖች አይነ ልቦናችንን ያብራልን ሲባል ቀላል ምርቃት እንዳይመስላችሁ ክርስቲያኖች። ዙሪያችን ላይ ባለው ነገር እግዚአብሔር አምላክ እሱ ራሱ መጥቶ ከመናገሩ በፊት እኛ አስተውለን ተስተካክለን መጠበቅ እንድንችል በቸርነቱ ይርዳን። ዮናስ የተሳፈረበት መርከብ ላይ ይሄ ሁሉ ነገር ሲናወጥ በመጨረሻ እሱ እንደሆነ ጥፋተኛው አመነ። እኔ ሁሌም የምነግራችሁ የዮናስ ታሪክ ከሁሉም ነገሩ የሚገርመኝ ምን እንደሆነ ታውቃላችሁ? በተሳፈረበት መርከብ ላይ እኔ ነኝ ጥፋተኛ ብሎ መናዘዙ ኃጢአቱን በጣም እስከ ዕለተ ሞት የሚገርመኝ ነገር ነው። ለምን እንደሆነ ታውቃላችሁ? ዮናስ የተሳፈረበት መርከብ ላይ እሱ እግዚአብሔርን እያመለከ ሌሎች አሕዛባውያን ነበሩ፣ ጣዖት የሚያመልኩ ማለት ነው። እሱ ለእግዚአብሔር እታዘዛለሁ እያለ ሌሎች ግን እግዚአብሔርን የማያውቁት ለጣዖታት የሚሰግዱ ነበሩ። ዮናስ ባይበሉ ለምን ተነሳ ተብሎ ሲጠየቅ እኔ ምን አውቅላችኋለሁ፣ እናንተ የምታመልካቸው ጣዖታትና የምትሰግዱላቸው ድንጋዮች ምናልባት እግዚአብሔር አዝኖባችሁ ሊያጠፋችሁ ነው ብሎ መናገር ይችላል አይችልም? ይችላል። ጥንቅቅ አድርጎ ደግሞ ውሸትም አይደለም እውነት ነው። ግን ዮናስ ሌሎቹ ዙሪያዎቹ ላይ የተሰሩትን ሌሎቹ ዙሪያዎቹ ላይ ያደርጉት የነበሩትን ኃጢአትና ነውር ከማየት ይልቅ የራሱን ኃጢአትና ነውር ለማሰብ መረጠ። የራሳችንን በደል ለማየት እግዚአብሔር አምላክ ይፍቀድልን። አብዛኞቻችን ችግራችን ከሰው ክፋት፣ ከሰው ነውር፣ ከሰው ኃጢአት ውስጥ ተዘፍቀን ስናቦካ የራሳችንን ነገር እንረሳዋለን። እግዚአብሔር በሰው ኃጢአት ማናችሁንም አይጠይቃችሁም፣ በራሳችሁ በደል ግን ይፈረድባቸዋል። ሁላችንም ማለት ነው። ቅዱስ ዮሐንስ አፈወርቅም ይናገራል። አንድ ሰው በጣም ከክፋቱ የተነሳ ዘወትር እያመጡ እሱ ፊት ይከሱት ነበር እና ኃጢአት ሰርቷል፣ ነውር ሰርቷል፣ ክፋት ሰርቷል እያሉ ያመጡት ነበር እና ቅዱስ ዮሐንስ አፈወርቅ ምን ብሎ ተናገረ? ያንን ሰው ፍረድበት ተብሎ ሲናገር ልብ ብላችሁ ስሙ። ይህን ሰውዬ አልፈርድበትም አለ። ለምን ብለው ሲጠይቁት እኔና እናንተ ያየነው ሰው ፊት ሆኖ ሲሰራው ያለውን ኃጢአት ነው። እኔና እናንተ ሳናየው ደግሞ በጀርባ ያለቀሰውን እንባ እግዚአብሔር ያውቀዋልና አለ። እኛ ኃጢአት ስንሰራ ኃጢአትም ሲሰሩ ያየናቸውን ሰዎች ክፋታቸውን እያሰብን እንዘባበትባቸዋለን እንጂ እኮ ከኛ ጀርባ ደግሞ ተደብቀው በካህናት እግር ስር ወድቀው የሚያነቡትን የንስሐ እንባ ማናችን እናስበዋለን? እሱን ለማሰብም ጊዜው የለንም እንጂ ክርስቲያን ከባቴ አበሳ ነው፣ ነውር የሚሸፍን ነው። ተመሳሳይ እንደዚሁ ዜና አበው ሌላም ታሪክ አለ። ያባ መቃርስም እንደዚሁ ሁሉ አድርጓል። ገዳም ውስጥ ያለ አንድ መነኩሴ ጾር በስቶበት ከአቅሙ በላይ ሆኖበት ዙሪያቸው ላይ ሊጠይቁ ከነበሩ ሴቶች ጋር ወደቀ በዝሙት እና በጣም ተከፋ። ያቺው ሴት እዛው ባለችበት ስፍራ ላይ ሄደው ያሉት ወንድሞች ተሰብስበው ለመቃርስ ነገሩት። ይህ ሰው ገዳሙን አነውሮታል፣ ይህ ሰው ገዳሙን አበላሽቶታል፣ ይህ ሰው ክፉ ነገር አድርጓል። መቃርስ ና ሴቲቱ ቤቱ ባለችበት ሰዓት ላይ ገመናውን እናፍረድበት አሉት። አባ መቃርስ ገና ከሩቅ ሲመጣ ድምፁን እያሰማ እጁን እየጸፋ እያጨበጨበ መጣ። ለምን ይመስላችኋል?
መምጣቱን ከሩቅ ሰምቶ ያስገባትን ሴት የሆነ ነገር ማድረግ እንዲችል እኮ ነው። ልብ ብላችሁ ስሙ። አስተማሪ ታሪክ ነው። ሰውን ኃጢአቱን እንዴት መሸፈን እንዳለበት መቃርስ እንዴት እንዳስተማረ ነው። በሩ ላይ ሲደርሱ ያቺን ሴት ሳጠራ ውስጥ አስገብቶ መቃርስ ደበቃት። መነኩሴው ደበቃት። ልክ መቃርስ እንደገባ ወዲያውኑ መቀመጫ አዘጋጁልኝ አለና ልጅቲቱ የተደበቀችበት ሳጠራ ላይ ምንጣፍ አስነጠፈና ቁጭ አለ። ቤቱን በሙሉ ፈልጉታል። ቢፈልጉ ልጅቲቱ የለች። አዘኑ ሰዎቹ በሙሉ። ለካ ወንድማችንን እንዲሁ ለካ በነውር ነው የከሰስነው፣ በክፋት ነው የከሰስነው ማለት ነው ብለው ተጸጽተው ወጡ። ልክ እንደወጡ ግን ወዲያውኑ ቅዱስ መቃርስ ተነሳና ሳጠራውን ከፍቶ ነይ ውጭ አለ። እርሱን ማሳሳትሽ ሲያንስ አንቺም ደግሞ መበደልሽ አለና ሁለቱንም ከመፍረድ ይልቅ ለእርሱም ንስሐ ሰጥቶት እሷንም አስተምሮ አመንኩሷት ለክብር አበቃት። ሰው ከባት ያበሳ ከሆነ ፍቅር ካለ እውነቴን እንደምነግራችሁ ክርስቲያኖች ማንንም ነገርና ምንም ሁኔታን መለወጥ ይቻላል። ነውርን የምንገልጥና ክፋትን ለማውራት የምንሽቀዳደም ግን ከሆነ እውነቴን ልንገራችሁ በምድር ሊያልፍልን ይሆን ይችላል። ነገር ግን በሰማይ ግን እግዚአብሔር አምላክ ያየናል። ስለዚህ ዮናስ ክፋታቸውን እያየና እያስተማረ መናገር ይችል ነበር። ግን የማንን ኃጢአት ማየት መረጠ አልኳችሁ? መልሱ እንጂ የራሱን ኃጢአት ለማየት መረጠ። እኔ በደልኩኝ አለ። ይሄ ታዲያ አይደንቅም? ዮናስ ያለባት መርከብ እኮ በሐዲስ ኪዳን ቅዱስ ዮሐንስ አፈወርቅ የቤተ ክርስቲያን ምሳሌ ናት ይላል። በቤተ ክርስቲያን ውስጥ ማን ነው ስለሚሆነውና ስለሚደረገው ነገር በሙሉ አይቶ ይህ የመጣው በእኔ በደል ነው የሚላለ ይላል። ሌላው እየተጠቋቆመ በገሌ በደል ይሄ ምክንያት ደረሰብን ይላል እንጂ አለ እግዚአብሔር የራሳችንን በደል የምናይበት አይን አሁንም በቸርነቱ ይስጠን። ዮናስ ስለዚህ ይህንን አለ፣ አውጥታችሁ ጣሉኝ አለ። ጣሉት። ሲጥሉት ራሱ ተጨንቀው ነው የጣሉት። በጣም ነው የሚገርማቸው። ጥፋተኛ እኔ ነኝ ብሎ እንኳን እየነገራቸው አሕዛባውያን ሆነው ራሱ በጣም ተጨንቀው ነው የጣሉት። እንደው ይህ ሰው መጨረሻው ምን ይሆን ፈራ ተባ እያሉ ለማትረፍ እየፈለጉ ከኛ መካከል በደለኛው ይሄ ነው፣ በሱ ምክንያት ነው ይሄ የመጣው ተብሎ ቢነገር ማን እናዝንለታለን? አንስተን አሽቀንጥረን ነው እንጂ የምንጥለው ዋናው ሰላም ይሁን እንጂ ብለን ስንቱን እኮ እንደዛ እያደረግን ማግደን ጨረስ ነው ክርስቲያኖች። የራሳችንን ኃጢአት ከማየትና ነውራችንን ከማወቅ ይልቅ የሌላው በደል ስለታየ የነሱ ጥፋት ነው ይሄ ያመጣብን እያልን ስንቱን ማገድን። ግን ምን ለውጥ አየን? እስካሁን ድረስ ራሳችን ነበር ማልቀስ የነበረብን፣ እኔ ነኝ ብለን ነበረ መውደቅ የነበረብን። ይቀጥልና ራሱ ቅዱስ ዮሐንስ አፈወርቅ ዮናስ የተጣለባት ባህር የንስሐ ምሳሌ ናት ይላል። የምን ምሳሌ ናት? የንስሐ ምሳሌ ናት። ሰው ራሱን በደለኛ ነኝ ብሎ አምኖ እንዲጥልበት የሚፈለገው ባህር የንስሐ ባህር ነው። ታጥቦ ንጹሕ የሚሆንበት ውሃ እድፍን ያነጻልና ይላል ቅዱስ ዮሐንስ አፈወርቅ። ወደ ባህር ጣሉት። እርሱ ተርሴስን ይሄድባታለሁ ብሎ ተሳፍሮባት ከነበረበት መርከብ ወርዶ አሳ አንበሪ ሆድ ውስጥ ገብቶ 3 ቀንና 3 ሌሊት ዮናስ እዛው ሰነበት። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ታሪክ ነው ለጸሐፍትና ለፋሪሳውያን ማቴዎስ 12 ላይ ምልክት አሳየን ብለው ጠየቁት። ዮናስ ከተነገረው ምልክት በላይ ለእሱም ከተደረገው አዲስ የሆነ ነገር አላሳያችሁም። ትልቁ ምልክትም የዮናስ መልእክት ነዋል። በዮናስ ውስጥ ምን የምንማረው ነገር ቢኖር ነው ክርስቶስ ዮናስን አንስቶ እንዲህ ሊናገር የፈቀደው ብለን እንጠይቃለን። ልብ ብላችሁ ስሙ ክርስቲያኖች። የብሉይ ኪዳን በተለይ የነቢያት መጽሐፍት አብዛኞቹ ሳይሆን ሙሉ በሙሉ የሚናገሩት ስለ ጌታችን ስለ ኢየሱስ ክርስቶስ። ልብ ብላችሁ ስሙ። ዮናስ ካለበት ሀገር ተነስቶ ወደ አሕዛብ እንደሄደ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስም ከላይ ከሰማያት ወርዶ አሕዛብ ተብለን ለምንጠራ ሕዝቡ ተብለን ተጠርተን ሳለን በስራችን ግን ነውርን ለምናደርግ ለኛ ወርዶ ሰው ሆኖ መጥቷል። አልመጣም? መልሱ እንጂ መጥቷል። ክርስቶስ ይሆንን መሲሁ ይሆንን የተባለለትን ሁለመናችንን የሚያውቀው ስለኛ የሚጨነቅልን እግዚአብሔርንም ሳናውቀው ክፉ ነገር እንዳይቀድመን እግዚአብሔር አምላክ በቸርነቱ ይጠብቀን። የሰማነውን በልቦናችን ሰሌዳ ይጻፍልን። አምላካችን ልዑል እግዚአብሔር ከሰማዕቱ ከቅዱስ እስጢፋኖስ በዓሉ ከሚታሰብለት ከቅዱስ ዮናስ ነቢዩ ረድኤት በረከት ያድርገን ያካፍለን። የንስሐን ዕድሜን እግዚአብሔር ሰጥቶናልና ለንስሐ ለቅዱስ ቁርባን ያብቃን። በጎደለው በነጠበው በክቡር አባታችን በሊቃውንትም የሚታረም ይሁን። ወስብሐት ለእግዚአብሔር።